እማዬ አቤት። አሁን እኮ ጓደኛዬ ደውሎ እሁድ ልደቱን ያከብራልና እኔንም ና አለኝ። ጎሽ ሂዳ በቃ ግን በጊዜ ወደ ቤት። እሱ አይደለም ችግሩ፣ ያው ሁሉም ልብሶች የቆዩ ናቸው። እናማ ልብስ ግዢልኝ። ሂዳ ተቆሻሻ። አረ ልጁ እንዴት የተበላሸው ለሌላ ሰው ልደት ልብስ ግዢልኝ። አረ እማዬ በእናትሽ ዞር በልልኝ አንተ ልጅ ከፍቴ። እሺ በፈጣሪ ዞር በልልኝ። አረ እማዬ ስሞትልሽ። ዞር በልልኝ አንተ የደላህ ለሰው ልደት ለራሱ ቢሆን እሺ። ትሽ ሲጀመር እዚህ ቤት ለኔ አንድ ነገር ተደርጎልኝ አያውቅም። ቆይ አሁን ይኸው ያለኝን ልብስ ለብሼ ስሄድ ቤተሰቡም ሁሉም ሰው እንደ ዱርዬ ነው የሚል። ምን ለምን ሲባል ነው እንደ ዱርዬ የሚያው? ልብሴ ነዋ እንዳለ እኮ ጉልበት የተቀደደ ነው። ሁሉም ሰው በቃ የበቀሉ ልጅ ዱርዬ ነው የሚሉት። አከነሽና በቀሉ የኔ በቀሉ ልጅ ዱርዬ። ተነሳ አዘጋጅ፣ ልብስ ልንገዛ እንሄዳለን። እሺ በሉ ትችላለህ እዝራ። ግን ለጓደኛዬም ስጦታ ብንገዛ? አይ እሱን እንኳን አልችልም፣ ብር የለኝም። እሺ መቼም የበቀሉ ቤተሰብ ደሃ ናቸው። ልጁ ባዶ እጁን መጣ ነው የሚሉት። ይሁን። አረ ወይኔ አንተ እኔ ከሰው በላይ አድርጌ አይደል ያሳደኩ? አዎ እሱማ ግን ሰው ይሃ አይታየውም። ችግር የለው። እንደው ማንም ሰው አይቶት የማያውቀው ስጦታ ነው ይዘህ የምትሄደው። አዎ እሺ ቆይ እንደውም ይሄ ብቻማ አይደለም። ሄለው ይኸው አንተ ሌላውን ታያለህ። ልጅ የለሃሊ ተብሎ ስም ተሰጥቶታል። ስላንተ አላውቅም። እኔ ግን የበቀሉ ቤተሰብ ተቸገረ ሲባል መስማት አልፈልግም። እናማ አሁን ለዚህ ልጅ ባጃጅ ወይ መኪና ነገር ይገዛለት። ባንበላ ስንራባ ስሜም አይጠፋም። አረ እማዬ አያስፈልግም። ዝም በል አንተ። በቃ ሌሎች ነገሮችንም እያየን እንጨምራለን።